ሩቅ ምስራቃዊቷ ጃፓን በታሪኳ ለመጀመሪያ ጊዜ ሴት ጠቅላይ ሚኒስትር ሾማለች። በወግ አጥባቂዋ ጃፓን ደግሞም በወንድ የበላይነት አብዝታ በምታምነው ጃፓን ከዓመታት በፊት የስልጣኔ ብቻ ሳይሆን የመሰልጠን ምልክት በነበረችውና አሁንም ባለም ባለግዙፍ ምጣኔ ሀብት ባለቤት የሆነችው ጃፓን በዘመኗ ለመጀመሪያ ጊዜ ሴት ጠቅላይ ሚኒስትር መምረጧ ተገልጿል። በሕገ መንግስታዊ የዘውዳዊ ስርዓት የምትመራው ጃፓን በበርካታ የሀገሪቱ ዜጎች ዘንድ ብረቷ ሴት በሚል ቅጽል ስም የሚታወቁትን ሳናኤ ታካይችን ለከፍተኛው የስልጣን ማማ መርጣለች። በእጀ ብላም ተቀብላለች። ዓለምም በወግ አጥባቂዋ ጃፓን ውስጥ ለጠቅላይ ሚኒስትርነት በተመረጡት ወግ አጥባቂዋ ሳናኤ ታካይቺ የስልጣን መቆናጠጥ ከስልጣንም ደግሞ በሀገሪቱ የመጨረሻውና ከፍተኛው የስልጣን እርከብ ላይ በመድረሳቸው የተደነቀ ይመስላል። የሀገሬው ህዝብ ደግሞ በርካታ ውስብስብ የህይወት ውጣ ውረዶችን ካሳለፉት ታካይቺ ብዙ እንደሚጠብቅ ከወዲሁ እየተገለጸ ነው። ለመሆኑ የሩቅ ምስራቋን ሀገር ጃፓንን እንዲመሩ የተመረጡት ብረቷ ሴት ሳናኤ ታካይቺ ማን ናቸው? ታካይቺ ሆይ በርቺ ሲል ሀገሪቱን እንዲመሩ ከፍተኛ ኃላፊነት የሰጣቸው የጃፓን ህዝብስ ከእርሳቸው ምን ይጠብቃል? በፍጥነት መልኩን እየቀያየረ የሚገኘውን ዓለም አቀፋዊ ሁነትና የውጭ ግንኙነት በተገቢው መንገድ ከማስኬድ አንጻር ምን ይጠበቅባቸዋል? እነዚህንና ተያያዥ ጉዳዮችን በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በቁሳዊ የምጣኔ ሀብት እድገቷ በዘመናዊ የኢትዮጵያ ታሪክ ውስጥ ሁለገብ ተሰጥኦ ካላቸው ምሁራን አንዱ የሆኑት ክቡር ዶክተር ከበደ ሚካኤል ሳይቀር ጃፓን እንደምን ሰለጠነች ሲሉ የስልጣኔ መንገዷ ለሌሎችም ኋላ ቀር ሀገሮች መንገዳቸው ይሆን ዘንድ ብዙ የተባለላት ጃፓን ሴት መሪዋን ወደፊት ስታመጣ ይህ የመጀመሪያ ነው ሲባል ማን ሊያምን ይችላል? የምስራቅ እስያዋ ደግሞም ከጥቂት አስርተ ዓመታት በፊት የስልጣኔ አሪያ የነበረችው ጃፓን እውነታ ግን የወንዶችን የበላይነት ከፍተኛ ቦታ የያዘባት ናትና ሴት ጠቅላይ ሚኒስትር ሲመረጥባት ይህ በታሪኳ የመጀመሪያዋ ነው። ብዙዎች ዛይረን ሌዲ ወይም ብረቷ ሴት ሲሉ የሚጠሯቸው ሳናኤ ታካይቺ በሀገሪቱ የላይኛውና የታችኛው ምክር ቤት ከፍተኛ ድምፅ በማግኘት በጃፓን የስልጣን ቅብብሎች ታሪክ ውስጥ አዲስ ምዕራፍን በመክፈት ቀዳሚዋ ሆነዋል። እናም የጠቅላይ ሚኒስትር ስልጣነ መንበሩን ለመቆናጠጥ አብዛኛ ድምፅ በትላንትናው ዕለት ያገኙት እኒህንስት ምን ይጠብቃቸዋል? ምንስ ይጠበቅባቸዋል? የሚለውን ከማንሳታችን በፊት ሲበዛ ወግ አጥባቂነት በነገሰባት ጃፓን ለዓመታት የኖረውንና ተለምዷዊውን አካሄድ በጣጥሰው ወደፊት መምጣት የቻሉት ፖለቲከኛዋ ሳናኤ ታካይቺ ማናቸው የሚለውን ማየት አግባብነት ይኖረዋል። የ64 ዓመቷ ሳናኤ ታካይቺ በማዕከላዊ ጃፓን በናራ ፕሬፌክቸር የተወለዱ ሲሆኑ ቤተሰቦቻቸውም ሴት ልጅን ወደ ዩኒቨርሲቲ አንልክም በማለታቸው ገና በልጅነታቸው ወይ የዩኒቨርሲቲ ትምህርታቸውን አሊያም ወላጆቻቸውን መምረጥ ነበረባቸው። ታካይቺ የቤተሰባቸውን ሴት ልጅ ዩኒቨርሲቲ መግባት የለባትም የሚል አቋም በመቃወም የዩኒቨርሲቲ ትምህርታቸውን ለመቀጠል ወሰኑ። ውሳኔያቸው ግን የትምህርት ክፍያን በራሳቸው እንዲሸፍኑና ቤተሰብም ፊት እንዲያዞርባቸው የሚያደርግ ነበርና ቀላል አልነበረም። ሆኖም ታካይቺ የሚገጥማቸውን ሁሉ ለመጋፈጥ በመወሰናቸው የኮቤን ዩኒቨርሲቲ ተቀላቀሉ። የትምህርት ክፍያ ወጪዎችንም የራሳቸው መፍትሄዎችን በመፈለግ እየከፈሉ ለመቀጠል ወሰኑ። ተሳካላቸውም። ታካይቺ ከኮቤ ዩኒቨርሲቲ ተመርቀው እንደወጡም በጸሐፊነት፣ በሕግ ድጋፍ ሰጭነትና በጋዜጠኝነት የሰሩ ሲሆን በአውሮፓውያኑ 1990ዎቹ መጀመሪያ ዓመታት ፊታቸውን ወደ ፖለቲካው አዞሩ። በተለይም በአውሮፓውያኑ 1993 ታካይቺ ለመጀመሪያ ጊዜ ፓርላማ አባል ሆነው የተመረጡ ሲሆን በ1996 ደግሞ አሁን እየመሩት ያለውን የሊበራል ዲሞክራሲ ፓርቲን ተቀላቅለዋል። ከዚህ ባሻገርም ልጅ ወልዶ ማሳደግ ከፍተኛ ወጪን የሚጠይቅ በመሆኑ በርካታዎች መውለድና ማሳደግን እንደ ሾህ በመፍራታቸው አለመውለድን በሚመርጡባት በዚህም የወጣት ችግር በተፈጠረባት ጃፓን ታካይቺ ግን ባለቤታቸው ከሌላ ሴት የወለዷቸውን 3
ሶስት ልጆችን የማሳደግ ኃላፊነት በደስታ የተቀበሉና የተወጡ መሆናቸው በበርካታ የሀገሬው ሰዎች ዘንድ የሚመሰገኑና የሚወደሱ አድርጓቸዋል። እናም በእነዚህና መሰል የግልና የፖለቲካ ሕይወታቸው ብረቷ ሴት የሚል ቅጽል ስም ሊወጣላቸው ችሏል። እንዲህ አይነት የኋላ ታሪክ ያላቸው ሳናኤ ታካይቺ ሴት ልጅን ዩኒቨርሲቲ መላክ እንደ ነውር ከሚቆጠርባት ቤተሰብ ቢወጡም ተለምዷዊውን አመለካከት ሰብረው ወጥተው በራሳቸው ጥረት የዩኒቨርሲቲ ትምህርታቸውን እንደተከታተሉት ሁሉ አሁን ደግሞ ወንዶች ብቻ ሲፈራረቁበት የነበረውን የስልጣን ቁንጮ የከበበውን ያይቻልም አጥርና ልማድ በጥረታቸው ገርስሰው ይኸው ይቻላል እያሉ ነው። በዚህም ብረቷ ሴት እንደ ብረት ጠንክረው በመውጣት ለቀሪዎቹ የሀገሪቱ ሴቶች አርአያ መሆን ችለዋል እየተባለ ነው። ለበርካታ አስርተ ዓመታት የገዥነት ሚናውን ተቆጣጥሮ በቆየው የሊበራል ዲሞክራቲክ ፓርቲ አባልና የአሁኗ የፓርቲው ሊቀመንበር ሳናኤ ታካይቺ የቀድሞው የሀገሪቱ ጠቅላይ ሚኒስትር የነበሩት ሽንዞ አቤ ደቀ መዝሙር እንደሆኑ ይገለጻል። አዲሷ የጃፓን ጠቅላይ ሚኒስትር የማህበራዊ ወግ አጥባቂው ወይም ሶሻል ኮንዘርቫቲቭስ አቋም አንጸባራቂ መሆናቸውም እንዲሁ ለዚህም ይመስላል ጠቅላይ ሚኒስትሯ የቀድሞዋ የእንግሊዝ የመጀመሪያ ሴት ጠቅላይ ሚኒስትር የሆኑትና የወግ አጥባቂው የእንግሊዝ ፖለቲካ ፓርቲ አባልና አመራር የነበሩት ማርጋሬት ታቸር ዋነኛ አድናቂ የሆኑት። ከዚህ አንጻር በበርካቶች ዘንድ በጃፓን የስልጣን ተዋረዶች ላይ የሴቶች ተሳትፎና እኩልነት እንዲረጋገጥ የሳናኤ ታካይቺ ጠቅላይ ሚኒስትር መሆን በር ይከፍታል ቢሉም ጥቂት የማይባሉት የፖለቲካ ልሂቃን ግን ታካይቺም ከወግ አጥባቂ ቤተሰብ የወጡ ራሳቸውም ወግ አጥባቂ በመሆናቸው ከበፊቱ የተለየ ነገር አይኖርም ሲሉ ይሞግታሉ። ለዚህ እንደ ማስረጃ የሚቀርበው ነጥብ ደግሞ አዲሷ ጠቅላይ ሚኒስትር ህገ መንግስታዊ የዘውድ ስርዓት በምትከተለው ጃፓን ውስጥ ነገስታት ስልጣን ሲያስተላልፉ ከሴት ልጆቻቸው ይልቅ ለወንድ ልጆቻቸው የሚያስተላልፉበትን አካሄድ የሚደግፉ መሆናቸው ይገለጻል። ከዚህ በመነሳትም የንጉሳዊ ቤተሰቡ ስልጣን ለወንዶች ማስተላለፉን የሚደግፉት አዲሷ ጠቅላይ ሚኒስትር በቀጣይ ሴቶችን በተሻለ መልኩ ወደ ኃላፊነት የሚያመጡበት አመክንዮ አይኖርም እያሉ ነው። በሌላ በኩል ደግሞ ታካይቺ የተመሳሳይ ጾታ ጋብቻን አምርረው የሚቃወሙ መሆናቸውን በመጥቀስም ከጾታ እኩልነት ጋር የተያያዙ ጉዳዮች ላይ ነጻነት ሊሰጡ አይችሉም ሲሉ ሊበራሎች አስቀድመው እየተቹ ነው። ታካይቺ ከስደተኞች ጋር በተያያዘም ያስቀመጡት ጠንከር ያለ ጸረ ስደተኛ አቋም በቀጣይ ጊዜያት የሚከተሉት ፖሊሲ ወግ አጥባቂነት የሚንጸባረቅበት ይሆናል እንዲሉም እያደረገ ነው። ይህ በእንዲህ እንዳለ ሳናኤ ታካይቺ እንደ ጠቅላይ ሚኒስትር ልባት ሊሰጡባቸው የሚገቡ እንደ ኑሮ ውድነት፣ የምጣኔ ሀብት ማሽቆልቆል፣ የብድር ወይም የዕዳ መጨመርና መሰል የውስጥ ጉዳዮች ከተሰናባቹ ጠቅላይ ሚኒስትር ሺገሩ ኢሺባና ከሺንዞ አቤ ተንከባሎ የሚጠብቃቸው ትልቅ የቤት ስራ ነው። በእርግጥ እነዚህን አሳሳቢ የውስጥ ጉዳዮች ለመፍታት ታካይቺ የሚወስዱት አማራጭ የፖለቲካ መምህራቸው የነበሩትና የቀድሞው ጠቅላይ ሚኒስትር ሽንዞ አቤን ወይም በጃፓናውያን አገላለጽ አቤኖሚክስ የተሰኘውን የፊስካል ፖሊሲ ማስፋት፣ የሞኔታሪ ፖሊሲውን ማላላትና መዋቅራዊ ለውጥ ማድረግን በመፍትሄነት እንደሚጠቀሙ እየተነገረ ነው። ከዚህ ባሻገር ደግሞ ታካይቺ የማህበራዊ ዋስትና ስርዓትን በማጠናከር ለኢንዱስትሪዎችም ግብር በመቀነስ እንዲሁም ህፃናትን ለሚያሳድጉ እናቶችም ድጎማ በመስጠት የኑሮ ውድነትን ለማርገብ ምርታማነትንም ለማሳደግ ጥረቶች እንደሚያደርጉም እየተገለጸ ነው። ጠቅላይ ሚኒስትሯ ፖለቲካዊ መረጋጋት ሀገሪቷ ላይ ሊሰፍን ይህም ቦታ ሊሰጠው እንደሚገባ የገለጹ ሲሆን ያለ ፖለቲካዊ መረጋጋት የምጣኔ ሀብት ፖሊሲዎችን፣ ዲፕሎማሲያዊ ውጤታማነትን እንዲሁም የጸጥታ ጉዳዮችን በትክክለኛው መንገድ ማስፈጸም አይቻልም እያሉ ነው። ሊበራል ዲሞክራቲክ ፓርቲን ከጃፓን ኢኖቬሽን ፓርቲ ጋር በማጣመር አብላጫ ድምፅ አግኝተው ጠቅላይ ሚኒስትር የሆኑት ታካይቺ ከሀገር ውስጥ ጉዳዮች በተጨማሪ ሌሎች የውጭ ግንኙነትና ፖሊሲዎች ጋር የተያያዙ ጉዳዮችም ይጠብቋቸዋል። ከዚህ ጋር በተያያዘ ጃፓን ከቻይናና ከአሜሪካ ጋር ያላትን ግንኙነት ሚዛን አስጠብቆ መቀጠል ትልቁ የቤት ስራቸው ይሆናል። ከዚህ አንጻርም በአንድ በኩል የጃፓን ቁልፍ አጋር የሆነችው አሜሪካ ፕሬዝደንት ዶናልድ ትራምፕ የከፈቱትን የንግድ ጦርነት ጃፓንንም ኢላማ ያደረገ በመሆኑ አለፍ ሲልም ተለዋዋጩን የትራምፕ አቋም የጃፓንን ጥቅም እንዳይጎዳ አድርጎ ማስቀጠል ይጠበቅባቸዋል። በሌላ በኩል ደግሞ ታካይቺ የታይዋንን ሉዓላዊነት እንደሚደግፉ ሲገልጹ የነበሩ ሲሆን ይህንኑ ለታይዋን ያደላ አቋማቸውን አለሳልሰው
ጠቅሰው ከጎረቤት ቻይና ጋር ጃፓን መልካም የሆነ ግንኙነት እንዲኖራት ሚዛናዊና የተጠና አካሄድን መከተል ይኖርባቸዋል። ከዚህ ባሻገርም ከደቡብ ኮሪያ ጋር ያለውን ግንኙነት ከማጠናከር በተጨማሪ የሰሜን ኮሪያን ትንኮሳና ጫናም ለመቋቋም የሚያስችል ሁነኛ ዘዴን መቀየስም ሌላው የቤት ስራቸው ነው። እናም በጃፓን ታሪክ የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው የተመረጡት ወግ አጥባቂዋ ሳናኤ ታካይቺ የመረጣቸው ህዝብ የጣለባቸውን ታሪካዊ ኃላፊነት በአግባቡ በመወጣት ደማቅ አሻራቸውን ሊያሳርፉ ይችላሉ ወይ የሚለው በጊዜ የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን እና ሮይተርስን በዋቢነት ተጠቅመናል።